እንዴት ናችሁ? ሀገራችን ኢትዮጵያ በፈጠራ በቴክኖሎጂና ዓለም አቀፍ ተወዳዳሪነቷን ከፍ የሚያደርግ ባለፉት 7 ዓመታት የሰራነው ስራ በሰው ሰራሽ አስተውሎት ወይም አርቲፊሻል ኢንተለጀንስ ላይ የሰራነው ስራ ነው ማለት ነው። ሀገራችን ኢትዮጵያ በአፍሪካ ትልቁን አርቲፊሻል ኢንተለጀንስ ኢንስቲትዩት ያላት ሀገር ስትሆን በአሁኑ ሰዓት ደግሞ በዓለም ላይ ሁለተኛውን የአርቲፊሻል ኢንተለጀንስ ዩኒቨርሲቲ ገንብታ አጠናቃ በቅርቡ ወደ ስራ ልታስገባ ዝግጅቷን ጨርሳለች ማለት ነው። ሀገራችን ኢትዮጵያ ከዚህ በፊት የቴክኖሎጂ ተቀባይ የሆነችን ሀገር አሁን የቴክኖሎጂ ዋና ተዋናይ የሚያደርጋት ወደ ሀገራችን ኢትዮጵያ የሀገራችን ኢትዮጵያ ቪዛ ውድ የሚሆንበትና ዓለም ወደ ሀገራችን የሚፈልስበትን ጊዜ እውን የምናደርግበት ወሳኝ ወቅት ላይ እንገኛለን። ትላንትና የዓለም መወዳደሪያ የነበረው ዌፐን ነበር፣ ልክ እንደ ኒውክሌር ሌሎች አይነት የጦር መሳሪያዎች ናቸው። ዛሬ ግን የዓለም ትልቁ መወዳደሪያ ዳታ ነው። ሀገራችን ኢትዮጵያ ለመጪው ዘመን እየተዘጋጀች ያለች በዳታ ዓለም ላይ ተወዳዳሪ ለመሆን እየሰራች ያለች ሀገር ናት። ብልጽግና ፓርቲ ኢትዮጵያ ሀገራችንን ትላንት ላይ ተቸንግሮ በማስቀረት ሳይሆን ዛሬን እየገነባ ለነገው ትውልድ የተሻለች ዓለም ላይ ተወዳዳሪ የሆነች ቪዛዋ እንደ ሀያላን ሀገራት ዋጋ ያለውና የሚፈለግ ሀገር ለማድረግ እየሰራ ነው። ብልጽግና ፓርቲ ኢትዮጵያን የአፍሪካ ተምሳሌት ማድረግ ብቻ ሳይሆን የዓለም የብልጽግና አርአያ ለማድረግ እየሰራ ያለ ፓርቲ ነው። አመሰግናለሁ።